የተላከላቸው ስጦታ ሁላቸውም ቢያንስ በትንሹ ፈገግ ብለዋል ብዬ አስባለሁ። ያንን ስጦታ ሲሰጣቸው ያላቸው ደስታ ምክንያቱም እቃውን ሁለታቸውም እንደሚፈልጉት እየተናገሩ ነበረ። ያው ለዩቲዩባቸው መስሪያ የሚያገለግላቸው ነገር ነው። ይገባቸዋል። ከነገራችን ላይ ልዑልም ሆነ አቤል እስካሁን ድረስ ምንም አይነት ስጦታ ተሰጥቷቸው አያውቅም። እያያችሁ ነው። ጠዋትና ማታ ከመልፋት ውጭ ምንም ነገር ተደርጎላቸው አያውቅም። እና ቢሰጣቸው ሲያንሳቸው ነው እንጂ አይበዛባቸውም። እነሱ ጠዋትና ማታ ያለ ምንም እረፍት እየሰሩ ነው ያሉት። እንደነሱ ኃይል እንደነሱ እንትን ቢሆን እስካሁን ድረስ አቤል ማን ነው አበበና ሊያ እንዲሁም የራሔል እናት ቆመው ራሱ መሄዳቸው ራሱ በጣም ይገርመኛል። የእውነት እነሱ የማይቆፍሩት እነዚህን ሰዎች ለመያዝ የማያደርጉት ርቀት የማይሄዱበት የለም። ግን ሁሉም ደግሞ ፈጣሪ ባለው ስለሆነ ቀን ይጠብቃል። አንድ ቀን እጃቸው ላይ ይጥላቸዋል። በዛ ሰዓት የሚያረጉትን የሚሰሩትን ቆም ብለው እንዲያስቡ የሚረዳቸው ይመስለኛል። በተለይ የራሔል እናት በተለይ እነዛኞቹ ኦልሬዲ ስራቸውን ያውቃሉ። በጣም የገረመኝ የዚች እናትየዋ ጉዳይ ነው። በጣም በነገሮች ላይ ሁሉ እጇ ያለበት የእሷ ሴትዮ ነው። አረ ግን ይቅርታ አድርጉልኝና እንደው አሁን ዝም ብዬ ሳስብ የዚችን እናቷን ጉዳይ ሳስብ ይች ራሔል የተባለችው ልጅ አልሞተችም ሙታለች እየተጠራጠርኩ ነው። አልሞተችም። እንዴት ነው እናት ልጇ ብትሞትባት እንደዚህ አይነት ነገር የምታደርገው? ልጇን የሆነ ቦታ ደብቀው ድራማ እየሰሩ ነው ወይስ? አረ እኔ እሱ እንደው ፈጣሪ ወቀው በእናታችሁ። ልጅቷን የሞተች አይመስለኝም። ዝም ብላችሁ እኔም ብቻ ነው የሚታየኝ ወይስ እናንተ የእናትየዋ እንትን ምናምን ስታዩ ልጅ የሞተባት ትመስላለች? ዝም ብላችሁ እስኪ እያት። እውነት ከፈለጋችሁ ወደ ታች ወረድ ብላችሁ የልዑል ጋር አቤል ጋር የተጫነ ቪዲዮ አለ በሷ በኩል እያት እስኪ። የዘኔታ የልቧ የተሰበረች እናት ምናምን። አረ እኔ እንጃ መጨረሻውም እንደምን አላውቅም። እኔ የሞተች አይመስለኝም። እውነቱ መጣራት አለበት ይሄ ነገር። አቤልን ያለ ስም የሰጡት ይመስለኛል። እሱን ብቻ ለማገት ለማሳሰር ሆን ብለው የተደረገ ወጥመድ ይመስለኛል እንጂ እዛ ቤት ውስጥ ባዶ እንትን ቤት ትቀመጥ ሳልኩኝ ማለት ደግሞ ባዶ ነው ብላችሁ ልታወሩ ልትችሉ አትችሉም። ምክንያቱም አቤል ጋር አሻራ ተገኝቶበታል። የእጅ አሻራ ሌላ ሰው ነው እሷ ናት አላውቅም። በደንብ እኔ እንጃ የእናትየዋን ትንሳኤ ነው ልጠራጠር የቻልኩት እንጂ በፊት ኦልሬዲ እኔ አምኛለሁ ለእሷ ሞታለች ብዬ። አሁን ግን እናትየዋ የምታደርገው ነገር ደግሞ ያጠራጥረኝ ጀመረ። ብቻ ልቦና ይስጠን ለሁላችን። እና ዛሬ ስለሷ ይቺ ትርኪ ምርኪ ሴትዮ ሳይሆን ማወራችሁ ስለ አቤል እና ስለ ልዑል ማነው ስጦታውንስ የሰጣቸው ምንስ ተሰጣቸው ማለታችሁ አይቀርም። እንግዲህ ቪዲዮውን ደግሞ ቀንጨብ አድርጌ አሳየቻችሁ መጀመሪያ ላይ አድርጌላችሁ ታዩታላችሁ ደስታቸውን። ብዙ ጊዜ አንዳንድ ጊዜ የምናያቸው ነገሮች በየጊዜው ብዙ ነገሮች እየመጡ በእነሱ ሁሉን ነገር እየተቋቋሙ ነው ያሉት። እነሱን ለማጣላት እነሱን እንትን ለማለት ብዙ ነገሮች እየተፈጠሩ ነው። ግን ደግሞ አቤልም አይታችሁታል። ባለ ከትናንት ወዲያ የመጣውን እንትን እናቱ የቀረበችበት እንትን እሱም ተነስቶ በዛ እንትን ውስጥ ነው የሄደው። እናቱም እንደዛው ተነስተው ነው የሄዱት ይህን ጉዳይ ሲሰሙ። ምክንያቱም እነሱን የማይመለከት ነገር ያላደረጉት ነገር ሲወራ ያማል። ቁጭ ብሎ ማዳመጥ ራሱ አልቻሉም። አይታችኋል እናቱ ራሱ እንዴት ተነስተው እንደሄዱ። ምክንያቱም ይሄን ነገር ምንም የሚያውቁት ነገር የለም እንጂ የንቀት ምናምን አይደለም። ልቦና ይስጣቸው የእውነት
በሰው ላይ እየተጫወቱ ያሉ ሰዎች ሆን ብለው እነሱን ለማጣላት የሚሄዱት ርቀትም የስራችሁ ይስጣችሁ። እኔ ሌላ ምንም አልላችሁ። እና ይሄ ነገር እንግዲህ ሁላችሁም ዛሬ ደስ ይላችኋል ብዬ አስባለሁ። በልዑላችን እና በአቤላችን ስጦታ መሰጠታቸው አሁንም ይቀጥል እያላቸው እንግዲህ ድምጻችሁን አሰሙ። እውነት መሸለም አለባቸው። እውነት ለመናገር ይሄ ወንድማችን ያው በመሀላቸው ያለ ነገር እንትን ቢያንስ የሆነ ነገር እንዳይፈጠር በማለት ይመስለኛል እንግዲህ ከውጭ ሀገር የተላከላቸው የተላከው ውጭ ሀገር ነው ብሏል ልዑል። እንግዲህ እስኪ ለመስጠት ለመቀበል እኛንም ለመስጠት ያብቃን። አንድ ስጦታማ መስጠት አለብን የእውነት በተለይ አረብ ሀገር ያለነው ሰዎች ለነሱ ሰርፕራይዝ ማድረግ አለብን። በሆነ ነገር ብቻ እኔ እንኳን እሰጣለሁ፣ ቃል እገባላችኋለሁ። ኢትዮጵያ ስገባ አሳያችኋለሁ፣ ለሶስታችሁ ማለት ነው። ዘላለም በጣም የማከብረው ወንድሜ ዘላለም በጣም ነው የሚመቸኝ። ልዑልም ያው ልዑል ነው ታውቃላችሁ። ብቻ እኔ ቃል አልገባላችሁም፣ ግን ኢትዮጵያ ሲሄድ እነሱ ፈቃደኛ ሆነው እኔን ለማግኘት እንትን ካሉ አይሱርቱ ጋር ነው የምላችሁ። ከዚህ ካለሁበት ሀገር ገና ሲሄድ ገና ሊሄድ 2 ወር 3 ቀን ሲቀረኝ ለነሱ ይመጥናቸዋል ያልኩትን እንትን እየላቸው እጅ ሰርፕራይዝ እንደማደርጋቸው ለእናንተ ለቤተሰቦች መሀል እነግራችኋለሁ። በጣም ማለት አንደኛ ነገር የኔ ስጦታ ወይም የዚያ ሰው ስጦታ ለነሱ ይጠቅማቸዋል ለነሱ እንትን ይላቸዋል አይደለም፣ ግን የሰው ልጅ ማሰቡ ብቻ በቂ ነው። ዛሬ አንድ ስጦታ ተሰጣቸው፣ ነገ ደግሞ አንድ ሰው ቢሰጣቸው እንደዛ ደግሞ እያለ እነሱ በደንብ እንዲበረታቱ እነሱ በደንብ ስራቸው ኦሬዲ ይሰራሉ። እኛ ሰጠን አልሰጠን ጉዳያቸው አይደለም። የሚኖሩትም በእኛ እንትን አይደለም። ራሳቸው በደንብ እንትን የሚሉ ሰዎች ናቸው። ግን ደግሞ ሰው የሆነ ነገር ሲኖርሽ ብቻ አይደለም እኮ የምትሰጪው። ስጦታ በማንኛውም ሰዓት ያስደስታል። እኔ ስላጣው ብቻ አይደለም ሰው የሚሰጠኝ፣ እያለኝም ቢሰጠኝ ደስ ይለኛል። እና በዛ ነው በጣም ብቻ ደስተኛ ናቸው ዛሬ የእውነት ከትናንት ነው ከሰሞኑ ግርግር ወጣ ብለው በዚህ ስጦታ በወንድማችን የእውነት የልዑል የአቤልን ፈገግታ የመለስክ ወንድማችን እግዚአብሔር ይስጥህ፣ በሰጠኸው እግዚአብሔር ይተካልህ፣ በወጣ ይተካ እያላችሁ ኮሜንት ስር እንድታመሰግኑት እንድትመርቁት እንግዲህ ይፈልጋለሁ። እናንተ ውድ ተመልካቾች ከእናንተ የእናንተ ምርቃን ከነገራችን ላይ ይደርሳል። የእናንተ ምርቃን የእናንተ ጸሎት የእውነት በጣም ፍሬ ያለው ነው እና እንድትመርቁት ወንድማችንን እፈልጋለሁ በእኔ ስም። በተረፈ እንግዲህ የእነሱን ደስታ ስታዩ በጣም ሁላችሁም እንደምትደሰቱ አልጠራጠርም። ደግሞ ልዑልና አቤልን ጸባቸውን የሚፈልግ ሰውን በዚሁ አጋጣሚ ቅጥል ማለት አለበት። እነሱ መቼም ቢሆን አይጣሉም። መቼም ቢሆን የሰይጣን ጆሮ ይደፈን። ሁልጊዜም እነሱ በደስታ ሁልጊዜም እነሱ ወንድምና ወንድም ናቸው። ምንም አይነት ነገር በእነ ልዑል ውስጥ እንዲገባ የምትፈልጉ ሰዎች እነሱ እንዲጣሉ የሆነ እንትን እንዲፈጠር በመሀላችሁ የምትፈልጉ ሰዎች ትቃጠላላችሁ፣ እያያችሁ ትቃጠላላችሁ እንጂ እነሱም መቼም ቢሆን አይጣሉም ማለት ነው። በእያንዳንዱ ሰከንድ የምናያቸው ነገሮች በእያንዳንዱ እንትን የምናሳያቸው እንትኖች ያለ ምክንያት አይደለም። ሰው አንዳንድ ጊዜ ገንዘብ ብቻ ስላለው የሰውን እንትን መግዛት የሚችል ይመስለዋል። ልክ እንደነ ሊያ እና እንደነ አበበ ማለት ነው። ትክክለኛ ማንነታቸው ትክክለኛ እንትናቸው ሲገለጥ ደግሞ እነዚህ ሰዎች ምን አይነት ርካሽ እና የወረዱ ሰዎች እንደሆኑ እያያችሁ ነው። ከእናት የተባለችው ጀምሮ ገንዘብ ወዳጆች የሆኑ ሰዎች በአጠቃላይ መጨረሻቸው እንግዲህ አሁን ላይ እየተቃረቡ ይመስለኛል የሚታሰሩበት በእያንዳንዱ ሰከንድ። አሁን ላይ እኔ ዝም ብዬ ቆም ብዬ ሳስብ በዚህ በድርጅቱ ራሱ አቤልን እንደ ወንጀለኛ አድርገው የመጡት እርግጠኛ ነኝ። ይሄ ነገር ሲጣራ ከጀርባ አጎትየውም ማንገፋፍቶት ነው እዛ ድርጅት ውስጥ
ያልሆነ ነገር እየሰሩ ያሉት ወንጀል ነክ የሚሰራው ይሄ ነገር ታዩታላችሁ። ገንዘብ የማያደርገው የማይሰራው ነገር የለም። ሰውየውን በምን አታለውት እናቱን አውጧት ከዚህ ውስጥ። እናቱ ምንም አታውቅም። አቤልም ምንም አያውቅም። ሙሉ በሙሉ እየሰራ ያለው አጎት የተባለው ነው። መጠየቅ ያለበት ልዑል እሱን በደንብ መከታተል አለበት። አጎትየውን ከማን ጋር እንደሚጻጻፍ፣ ከማን ጋር እንደሚያወራ፣ ከማን ጋር ከእያንዳንዱ ሰከንድ ሁልጊዜ እንትን የሆነ ነገር ነው የሚያወሩት፣ ሁልጊዜ ማለት ነው ካያችሁ። እና ይሄን ሰውዬ ከጀርባ ማን ነው እንትን ያለው የሚለውንም በደንብ ማጣራት ያለበት ይመስለኛል። ደግሞ ታያላችሁ፣ እውነቱ መውጣቱ አይቀርም። በእያንዳንዱ እንትን ለሰሩት እንትን መቀጣታቸውን የእጃቸው ማግኘታቸው አይቀርም። ወይ ማን ነው ወይ ሊያ ወይ አበበ ወይ ከጀርባ የሆነ ሰው ለአቤል ወጥመድ እንትን ሲል እዛ ድርጅት ውስጥ የገባውን ሰው ማንነቱን ሳይወድ በግድ እንዲናገር ማድረግ አለባቸው፣ አጎትየውን ማለት ነው። ከዛ ውጭ እኔ ስለነሱ አሁን ስልችት ብለውኛል። በተለይ ስለ ራሔል እናት ማውራት በቃ በጣም እንትን ብላኛለች፣ ከአቅሜ በላይ ሆናለች ሴትዮይቱ። ሆዳምና ከርሳም ሆናለች ሴትዮይቱ። እኔ አሁን አንቱ እያልኩ በፊት እያወራው ነበር፣ ግን አልላትም፣ አንቺ እያልኩ ነው። ክብር የሌለው ሰው ክብር አልሰጠውም። ክብር ከዝቅ ብላ ክብር የሌላት ወራዳ ሆዳም ልጇን በብር የሸጠች እናት ናት። እና ለዚች ሴት ክብር ይገባታል? አይገባትም። ሁልጊዜ የሰውን ድክመት የሰውን እንትን እያሳደደችም ለምትኖር ሴት ክብር የሚባል ነገር አይሰጣትም። የወንድማችን ደስታ የእነሱ አንድ ላይ ሲሆኑ ሰው ለምንድን ነው የማይወደው? ግን አንድ ላይ ወንድማማቾች ተጋግዘው እንዲሰሩ እነሱ ወንጀልን ለማጥፋት በሚሄዱበት አሁን ቀረብን አሁን ያዝናቸው ሲሉ በመሀል ደግሞ የሆነ ነገር ይፈጥራሉ። በጣም እኮ ነው የሚገርምኝ። እኔ ልቦና ይስጣችሁ። እኔ ምንም አልላችሁም። የእውነት እንደዚህ አይነት ነገር የምትሰሩ ሰዎች እግዚአብሔር ልቦና ይስጣችሁ። ለማንኛውም የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይመስላል። ልዑልና አቤልን ያስደሰታቸውን ሰውዬ እንግዲህ እየመረቃችሁ በወጣበት ይተካ እያላችሁ ሁላችሁም እንድትመርቁ ትፈልጋለሁ። ለማንኛውም ሰላም እና ፍቅር እየተመኘው የዛሬውን ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንኳን ደስ አላችሁ፣ እንኳን ደስ አለን። ያንን እንግዲህ ዛሬ ይህንን ይመስላል። ሰላም እና ፍቅር እየተመኘውላችሁ መልካሙን ሁሉ መኝላችኋለሁ። ሰላም ቆዩኝ እያልኩኝ ቪዲዮውን ፕሌስ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ማንኛውም አስተያየት ካላችሁ ኮሜንት ስር ጻፉልኝ፣ እመልሳለሁ ማለት ነው። በተረፈ በጣም ነው የማመሰግነው። ባይ ባይ።